السلام عليكم ورحمة الله وبركاته. ودنا يتكبراتو يرى هاتو بتسويش እንደምን አላችሁ በያላችሁበት ያላ ሰላምና እዝነት አይለያችሁ ለራሃቲው በአዲስ የሆናችሁ ሰብስክራይብ ላይክ በማድረግ የደውል ምልክቷን በመጫን ሁሉ ጊዜ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግን አትርሱ ኮሜንትም ላይ ሐሳባችሁን ግለጹልን ስለ ፕሮግራማችን ያላችሁን አስተያየት እንቀበላለን ዛሬ ለናነሳ የፈለግነው ጣፋጭ ጊዜን አብራችሁ ስታሳልፉ ያሉት ወሳኝ ፍሬ ነገሮች ይላል ቢያንስ ከሁለት አንዳችሁ ልታደርጉት የምትፈልጉት ነገር እያደረጋችሁ መሆን ይኖርበታል ሌላው ተጓዳኝ ያንን ነገር ሊያደርገው ፍቃደኛ መሆንና ለምን እንደምናደርገው ማወቅ ይኖርባችኋል ስለዚህ አንድ ላይ በመሆን ፍቅራችሁን ለመገላለጽ ማሰብ ተገቢ ነው ጣፋጭ የአብሮነት ጊዜን በመናሳልፍበት ወቅት በአካልም በመንፈስም ተዋህደን ተቀራርበን አንድ አይነት ስሜት በመያዝ መሆን ይኖርበታል በዚህ ወቅት ለትዳር አጋራችን ንግግርና እንቅስቃሴ ልዩ ትኩረት መስጠት ግድ ይላል አንዱ ሲናገር ሌላው ትኩረት ሰጥቶ ማዳመጥ ሐሳቡን ሰብስቦ በማዳመጥ ካዳመጠ በኋላም በተነሳው የመወያያ ነጥብ ላይ ተገቢ ሐሳብን መሰንዘር ስሜትን መግለጽ ወሳኝ ነው በዚህም የማይረሳ ጣፋጭ የፍቅር ወቅት መጫወት መዝናናት ተገቢነት አለው ልክ እንደ ስብሰባና ለስራ እንደወጡ ሰዎች በቁም ነገር ታጅቦ ደረቅ ያለ ጊዜ መሆን የለበትም ምክንያቱም እዚህ ቦታ ላይ ሚስት ለባሏ ባልም ለሚስቱ የደስታና የፍቅር የእርካታ ምንጭ መሆን ይጠበቅባቸዋል ቁርአንም በሱራ ሩም ቁጥር 21 ላይ እንዲህ ይላል ለእናንተም ከነፍሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩን በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂው ምልክቶቹ ነው በዚህም ውስጥ ለሚያስተነትኑ ህዝቦች ታምራቶች አሉ በዚህ ቅዱስ ቃል ውስጥ የጋብቻ ህይወት የመሰረቱ ዓላማና ፍቅር ውዴታ በማስፈን የሰፈነን እርካታ በማስገኘት መተዛዘንን ማንጸባረቅ እንደሆነ ያሳየናል እነኚህ ጥቅሞች መንፈሳዊ እንጂ ቁሳዊ በረከቶች አለመሆናቸውን መረዳት አያግትም የጋብቻ ህይወት ከእነኚህ ውስጣዊ ስነልቦናዊ መንፈሳዊ ፋይዳዎች ሲራቁት ትዳር መሰረቱ የላላ ይሆናል ባልና ሚስት በአካል ተቀራርበው በመንፈስ መራራቃቸው ይገልጣል ይሄኔ ትዳር ትርጉም ማጣት ይሄኔ ትዳር ትርጉም በማጣት መምረር ይጀምራል ስለዚህ ትዳርን ከዚህ አይነት ችግር ለመጠበቅ ከወዲሁ መንቃት ይኖርብናል የሚያሳዝነው ግን ይህን የመሰለ የትዳር ዋልታ በርካታ ባሎች ዘንግተውታል የሚስት መብትና ሐቅ ማብላት ማጠጣት በጥሩ ቤት ማኖር
በፈለጉት ጊዜ ግብረ ሥጋ ግንኙነት መፈጸም ብቻ እንደሆነ ያስባሉ። በዚህም በርካታ አባወራዎች የዚህ ችግር ሰለባዎች ተጠቂዎች ሆነዋል። ሚስቶች ግን ከዚህ በላይ ይፈልጋሉ፣ ይሻሉ። ሚስቶች ግን ከዚህ በላይ ይፈልጋሉ፣ ይሻሉ። ጥሩ ንግግርን፣ መቆላመጥን፣ ፈገግታን፣ ፍቅራዊ ልፊያን፣ መሳሳምን፣ መቀላለድን ይሻሉ። በዚህ ነው ሐሳብና ጭንቀታቸው የሚወገደው። ከዚህም ስበብ ነው የሚስትን ልብ ማግኘት የሚቻለው። እነሱም በደስታና በሐሴት የሚሞሉት ባልንም ለማስደሰትና ፍቅር ሊሰጡ የሚዘጋጁት ይሄኔ ነው። እዚህ ቦታ ላይ ቀደም ሲል የነበረው የአባቶቻችን ልምድና የትዳር ሕይወት በእኛ ላይ የፈጠረው ትልቅ ተጽዕኖ እንዳለ አውቃለሁ። ቀደም ሲል አባቶቻችን ከጫካ አድነውና ከውጭ ሰርተው በማምጣት ካበሉና ካጠጡ በሚፈልጉት ሰዓት የግብረ ሥጋ ግንኙነት ከፈጸሙ ትልቁን የባልነት ሚና እንደተወጡና ምርጥ አባወራ እንደሆኑ ይታመን ነበር። ነገር ግን ይህ አካሄድ ብቻውን አሁን ላይ ሊሰራ አይችልም። ምክንያቱም በአሁኑ ወቅት ያሉት ሴቶች ከቀደምቶች የሚለዩባቸው በርካታ ነገሮች አሉ። ወቅቱም ይዟቸው የመጣው በርካታ ለውጦች አሉ። ባል እነኚህን ነገሮች በመረዳት አዲስ የሚስት አያያዝና ትዳርን የመጠበቅ ስልት ካልተማረ ሚስቱንን ማስደሰትና ትዳሩን አጥብቆ ማቆየት ይከብደዋል የሚል እምነት አለኝ። በአሁኑ ጊዜ በርካታ ወንዶች ከድሮ አባቶቻችን ባህልና ስርዓት አልተላቀቁም። እዛው ውስጥ እየተንቦጫረቁ ይገኛሉ። ሌሎቹ ደግሞ መረን በለቀቀው የምዕራባዊ ዓለም ባህልና ስርዓት ውስጥ ለመጓዝ ከመጠን በላይ እየኳተኑና እየጣሩ ይገኛሉ። ነገር ግን ሁለቱም አካሄድ ሊታረሙ የሚገባቸው አደገኛ ጎዳና አላቸው። በዚህ ጉዳይ ላይ በተለይ ሙስሊሙ ማህበረሰብ በሚያሳዝን መልኩ ኢስላማዊ ምርጥ ስልጣኔ ረግጦ ትቶ የሌላውን እየቋመጨ ይገኛል። ይህ ከባድ ስህተት ነው። ለትዳርም ሆነ ለሁሉም የህይወት ጉዞ አመርቂ አለመሆኑ የያዘውን እምነት ኢስላምን መረዳት ከችግር መላቀቂያ ወሳኝ ጉዳይ ነው።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ይቀልዱ፣ ይጫወቱ፣ ለሚስቶቻቸው ሙሉ ፈገግታን ከጥሩ አቀራረብ ጋር ይሰጡ ነበር። ሚስቶቻቸውን ጭናቸው ላይ አድርገው ይጫወታሉ። እሳቸውም ከአይሻ ጭን ላይ ጋደም ብለው ቁርአን ያነቡ ነበር። ብቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥቅሉ በሁሉም የህይወት መስካቸው የተዋጣላቸው ምርጥ ሞዴል ወይንም ምርጥ አርአያ ነበሩ። አብሮ ጊዜን ማሳለፍን ስናነሳ መጫወት፣ መሳሳም፣ መተቃቀፍ የግድ የሚሆኑበት ጊዜ አለና ስለነሱ በጥቂቱም ቢሆን ማንሳት ተገቢ በመሆኑ ማንሳቱን ወደድኩት። አንደኛ፣ የመተቃቀፍ ኃይል። በባልና በሚስት መካከል መተቃቀፍ ጥሩ ስሜትን ይፈጥራል። በሁለቱም መካከል ያለውን ትስስር ከማጠናከሩም ባሻገር ወሲባዊ ስሜትንም የሚቀሰቅስ ጥቅም አለው። መነካካት ወይንም በአካል መገናኘት ከቃላት በላይ የጠንካራ የግንኙነት ዘዴ መሆኑ በርካቶቹ ያምናሉ። ሐሳባችንን ለመግለጽ የተለያየ ቃላትን እንደምንጠቀመው ሁሉ ስሜታችንን ለመግለጽ ንክኪን፣ መተቃቀፍን እንጠቀማለን። አካላዊ ንክኪ ቋንቋ ሆነ ማለት ነው። በዚህ ዙሪያ የተለያዩ አይነት የመተቃቀፍ ዘዴዎች አሉ። እነሱም የተለያዩ ስሜቶችና ፍላጎቶችን ለመግለጽ ያገለግላሉ። ፊት ለፊት መተቃቀፍ ለትስስር ይበልጥ ለመቀራረብ፣ ከባለቤትሽ ጋር ትስስርን ለማጠናከር በርካታ ዘዴዎችን ትጠቀሚ ይሆናል። ነገር ግን ለደቂቃዎች የሚፈጸም መተቃቀፍ ያህል አያቀራርብም። ከዚህ ኃያል ለመረዳት ባለቤትሽ ጋር አልጋ ላይ ስትሆኚ ፊት ለፊት መተቃቀፍ ፓል ሮዝንብላት የተባለ ደራሲ ብዙ ጥንዶች አንዳቸው የሌላውን ትንፋሽና ሹክሹክታ ተቀራርበው ሲያዳምጡ ቅርርባቸው የበለጠ ይጠናከራል። ሴቶች ደግሞ አይን ለአይን በመተያየት ስሜታዊ ትስስር ስለሚፈጥርባቸው ይህን አይነት መስተጋብርን አጥብቀው ይፈልጉታል ይላል። ስለዚህ እናንተም ይህን የመተቃቀፍ ተግባር እየፈጸማችሁ ትስስራችሁን ይበልጥ ለማጠናከር መሞከር ይኖርባችኋል። ፍቅር ለማሳየት ደገፍ ማለት። መልካም አጋጣሚዎች ሲገኙ በባለቤቴ ሰውነት ላይ ደገፍ ማለት ፍቅራችንን ከምንገልጽባቸው ዘዴዎች አንዱ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ እሳቸው ላይ እንዳደረጉት ማለት ነው። የስነ ልቦና ምሁራን በአንድ ሰው ደረት ላይ ደገፍ ማለት እወዳለሁ፣ ስላንተ እጨነቃለሁ ማለት ነው ትላለች። ይህን ዘዴ ሁሉ ቦታ መጠቀም ይቻላል፣ ግን እንዳይበዛ አደራ። በዚህ መልኩ ፍቅርን መግለጽ ባልና ሚስት ምን ያህል
እንደሚተሳሰቡና እንደሚፈቃቀሩ ይገልጻል ትላለች የስነ ልቦና ምሁራን። በዚህም እርሶም ይሞክሩት፣ አሁኑኑ ውጤት ማየት ይችላሉ የሚል እምነት አለኝ። ከኋላ መተቃቀፍ። ባልና ሚስት ግብረ ሥጋ ግንኙነት ከፈጸሙ በኋላ ሚስቱን ከጀርባዋ በኩል አቅፎ መተኛቱ ቀደም ሲል የነበረውን አካላዊና ስሜታዊ ቅርርብ ለተወሰነ ሰዓት ይዞ ለመዝለቅ ጠቃሚ ነው። ግብረ ሥጋ ግንኙነት ከተፈጸመ በኋላ ሴት ከኋላን ማቀፍ ወንዱን ኃያልና ወንዳ ወንድ ያደርገዋል። ከሴቷ ጋር ዓይን ለዓይን ስለማይተያይ አይሽኮረመምም። ሴቷም በዚህ መልኩ ሲያቅፋት ምቾት ይሰማታል። ለመረጋጋት ደረት ላይ ልጥፍ ማለት። ያሳለፍሽው ቀን አስቀያሚ በጭንቀት የተሞላ ከሆነ ወደ መኖሪያ ቤትሽ ስትመለሺ ከዚህ ጭንቀት የምትገላገይበት እድል ይኖርሻል። እርሱም ቤት እንደገባሽ የዋልሽበትን ጭንቃጭንቅ ነገሮችን ከማውራት ይልቅ ባለቤትሽን ጋደም እንዲል ጠይቂ። ጭንቅላትሽን ደረቱ ላይ አሳርፊው። ይህን አይነት መተቃቀፍ ለአንቺ ለሴቷ ከፍተኛ ምቾት እንዲሰማሽ ያደርጋል። ወዲያውኑ ዘና ማለት ትጀምሪያለሽ። ወንዶችም ይህን አይነት መተቃቀፍ ያስደስታቸዋል። ደረቱ ላይ ልጥፍ ማለትሽ ባልሽን በጣም እንደምትፈልጊውና የህይወቱ ምሰሶ እንደሆንሽ ይሰማዋል፣ እንዲሰማውም ያደርገዋል። በውስጡ የሚብሰለሰሉ የሚብላሉ ነገሮችን ማራገፍ የሚፈልግ ከሆነ ቦታ በመቀየር አንቺም ጋብዥው። ይሄኔ መረጋጋትና ሰላም በመካከላችሁ ሲሰፍን ትመለከታላችሁ። ጭኑ ላይ ጋደም ማለት ወንድነት እንዲሰማው ያደርገዋል። ባለቤትሽን ለማስደሰት አልፎ አልፎ ስለ ራሱ ያለውን በጎ አመለካከት ማጠናከር እንዳለብሽ የታወቀ ነው። ስለዚህ ጭኑ ላይ ደገፍ ስትይ አንድ ቃል ሳትናገሪው የወንድነት ስሜቱን ከፍ ታደርገዋለሽ። ስለዚህ ሶፋ ላይ ወይም አልጋ ላይ ስታገኙ ጭንቅላትሽን ጭኑ ላይ በማድረግ ጋደም በይ። ይሄኔ የወንድነት ስሜቱ ከፍ ይላል። ላንቺም የሚኖረው ስሜት እያደገ ይመጣል። መሳሳም የሚፈጥራቸው ስሜቶች። ስለ መሳሳም ብዙ አፈታሪኮች ተናግረዋል። በጽሁፍም መልኩ ተጽፎ ተበትኗል። እንዲሁም ጥናቶች አቅርበዋል።
ኢስላም በዚህ ነጥብ ላይ የራሱን አቋም በግልጽ አሳውቋል። በተለይ በባልና በሚስት መካከል ግብረ ሥጋ ግንኙነት ከመፈጸማቸው በፊት መሳሳምን የማይጠቀም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በግልጽ አውግዘዋል። ያገሬው ሰው ያላዋቂ ሳሚ ምን ይለቀልቃል እንደሚለው መሳሳም ጥበብ ዘዴ ይፈልጋል። የሚያስጨንቅና የሚሰለች መሆን የለበትም። ባልና ሚስት ይህንኑ ጥበብ በአግባቡ ከተጠቀሙት ጭው ያለ የእርካታ ባህር ውስጥ ይዟቸው ይጓዛል። ባይመለሱም ይሻሉ ነገር ባይመለሱም ይሹ ነበር እንዳትሉኝ። ባልና ሚስት የሚሳሳሙበት ጊዜ ካወቁት ወይም ስልቱ ካላቸው እጅግ አስደሳችና መልካም ተግባር ነው። መላቀቁ ያስጠላል። አፍና አፍ ገጥመው የሞቀውን አፍና አፍ ገጥመው ይቅርታ ባልና ሚስት በሚሳሳሙበት ጊዜ ካወቁበት ወይንም ስልቱ ካላቸው እጅግ አስደሳች መልካም ተግባር ነው። መላቀቁ ያስጠላል። አፍና አፍ ገጥመው የሞቀውን ስሜት ይዘው በደስታና በእርካታ የታመቁትን ትንፋሾች እየተለዋወጡ እየተቆራረጠ እንዲወጣ በማድረግ ለግብረ ሥጋ ግንኙነት እርካታ ራስን የሚያዘጋጁበት ጥሩ መግቢያ ነው። የሰው ልጅ ስልጣኔ ሳይገባው መሳሳም፣ አልኮል መጠጣት እና አለመጠጣትን ለማረጋገጥ ይጠቀምበት ነበር። ለሌላም ነገር መገለጫነት ይውል ነበር። ምሳሌ ለሰላምታና ለክብር መገለጫነትም ይውላል። ኢስላም ግን ከመነሻው ልዩ ትኩረት ሰጥቶት በባልና በሚስት መካከል ስሜትን ለመቀስቀስ የሚረዳ መሆኑን በሚገልጹ መልኩ ከወሲብ በፊት የመሳሳምን አስፈላጊነት ልዩ ትኩረት በመስጠት አስምሮበታል። መሳሳም ከወሲብ ውጪ ለባለቤትህ ያለህን ፍቅር የምትገልጽበት አንዱ መንገድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሚስቶቻቸውን በየቤታቸው ከጎበኙ በኋላ ስመዋቸው እንደሚወጡ እናታችን አይሻ ረዲየላሁ አንሃ በዚህ እናታችን አይሻ ገልጸዋለች። ስለዚህ ባሎች ከቤት ሲወጡና ሲገቡ እንዲተገብሩት ይመከራል። ምዕራባውያን ዓለም እንደ አዲስ ለዚህም ነጥብ ከፍተኛ ትኩረት በመስጠት ይህን ነገር በተለያየ መልኩ
ማስተማሩን ተያይዘውት ነበር። ነገር ግን በኢስላም ተቀድመዋል። የአሳሳም አይነቶች በርካታ ናቸው። ግንባር ላይ፣ ጉንጭ አካባቢ፣ አፍንጫና ሌሎቹ ይኖራሉ። በተለይ ከንፈር ላይ የሚደረገው የመሳሳም ሂደት ለትዳር ህይወት እንደ ቅመም ያገለግላል። አጅርም ወይም ምንዳ ያስገኛል። ጥሩ የሆነ መሳሳም ሂደት ከአእምሮ የማይጠፋ ጥሩ ስሜት ጥሎ ያልፋል። ሲታወስ ልዩ ስሜትም ይፈጥራል። ደስታ እንዲሰማም ያደርጋል። እኛ በትዳር ህይወት ውስጥ መሳሳም ዋጋ ያለው መሆኑን በመረዳት ባልና ሚስት በአግባቡ በሰለጠነ መልኩ ልንጠቀመው አስፈላጊ ነው። ምናልባት በሁሉም ነገር ወደ ኋላ ከመቅረታችን አኳያ ትንሽ ልንቸገር እንችላለን። ነገር ግን ቀስ በቀስ እየተመካከርን ለመለማመድ ከጠረን ጥበብ ወይንም ችሎታ ይመጣል፣ ውጤትም ይገኛል። ትዳር ውስጥ ማፈር ብዙ ነገር ያሳጣል። ትዳርን ሊያፈርስ ስለሚችልም መንቃት ግድ ይለናል። ስለ መሳሳም ከተባሉ አባባሎች ጥቂት እንበላችሁ። እጅን መሳም ጥሩ ስሜት መግለጫ ቢሆን ዋናው ቦታ መድረሱ ግን ተወዳጅና እንቁ ተግባር ነው። ለባለትዳሮች መሳም አንዱ የደስታና የእርካታ በር ነውና ሚስቶች ሁሌም ሊቀርቡት ይገባል። ሚስትህ ወይም ባልሽ ጥሩ አድርጎ መሳም ከቻለ ቀጣዩ ሂደት እንደሚያምር አትጠራጠር። ከሚወዱት ሰው ሞቅ ያለ መሳሳም ለማግኘት ራስንም ነፃ ፍቃደኝነት ማድረግ ያስፈልጋል። ወላሁ አለም። የዛሬ ቆይታችን ይሄንን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አስተያየታችሁንም ደቂቃው ይርዘም ይቀነስ ኮሜንት ላይ አሳውቁኝ። ባረከላሁ ፊኩም። በቀጣዩ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።